ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ኢንተር ሚላኖች ባስቶኒን ለመልቀቅ ፈቃደኛ ናቸው እየተባለ ይገኛል። ማይክል ኦዌንም አሁንም ድረስ ሊቨርፑል የፕሪሚየር ሊጉ ምርጡ ክለብ ነው እያለን ይገኛል። የቀድሞ የሊቨርፑል ተጫዋች የነበረው ጆን ሞልቢም የሰጠው አሴት አለ። እነዚህንና ሌሎችንም ጨምር ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትን በአክብሮት ጋብዛለሁ። በዘገባዎቹም ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ጋላታሳራይን የተመለከተውን ዘገባ ይሆናል። እንደሚታወቀው ባለፈው ማክሰኞ ምሽት ላይ ሊቨርፑል ከጋላታሳራይ ጋር በኢስታንቡል የሻምፒዮንስ ሊግ የ16ቱ የጥሎ ማለፍ የመጀመሪያ ዙር ጨዋታን አድርገው ነበረ። በዛ ጨዋታም ጋላታሳራዮች 1-0 በሆነ ጠባብ ውጤት ማሸነፋቸው አይዘነጋም። ቀጣይ ሮም በአንፊልድ የመልስ ጨዋታ የሚኖር ይሆናልና ይህንን ውድድር ሊቨርፑልን ጥለው የሚያልፉ ከሆነም የጋላታሳራይ ተጫዋቾች ቦነስ እንደሚሰጣቸው ተናግሯል። ይህንንም ቃል የገቡላቸው የጋላታሳራይ ፕሬዚዳንት የሆኑት ዱርሱን ኡዝቤኪ ናቸው። በዚህ ቃላቸው መሰረት የጋላታሳራይ ተጫዋቾች ሊቨርፑልን ጥልበው ወደ ቀጣይ ዙር የሚያልፉ ከሆነ 5 ሚሊዮን ዩሮ እንዲከፋፈሉት የሚከፈላቸው ይሆናል። ይህንንም ቃል ያስገባቸው ኦስሚና ነው። ማክሰኞ ምሽት ላይ ሊቨርፑልን 1-0 ካሸነፉበት ጨዋታ በኋላ ወደ መልበሻ ክፍል ገብተው ነበርና ቀጣይ ዙር የምናልፍ ከሆነ ለምን ቦነስ አይከፈለንም የሚል ነገርን ተነጋግረው ከዛ በኋላ 5 ሚሊዮን ዩሮ ለመክፈል ከስምምነት ላይ መድረሳቸው ተናግሯል። እናም በሮቡ ጨዋታ ላይ እንግዲህ ጋላታሳራዮች ወደ ቀጣይ ዙር ከማለፍ በተጨማሪም 5 ሚሊዮን ጉርሻ ስለሚያገኙ በጣም በትልቅ መነሳሳት ወደ ጨዋታው ይገባሉ ተብሎ ይጠበቃል። በመቀጠል የምንመለከተው የሊቨርፑል የቀድሞ ተጫዋች እንደዚሁም ሌጀንድ የሆነው ጆን ሙልቢ የሰጠውን አስቴት ይሆናል። በአሰልጣኝ አርነ ስሎት እንደዚሁም ደግሞ በወቅታዊ አቋማቸው ዙሪያ የሰጠው አስቴት አለ። በሰጠውም አስቴት አውቃለሁ አሰልጣኝ አርነ ስሎት ወደ ሜዳ ገብቶ አይጫወትም፣ ነገር ግን ደግሞ ታክቲኩ የሱ ነው፣ ያጨዋወት ስታይሉ የሱ ነው፣ ይዞት የሚገባው ስትራክቸርም እርሱ ዲዛይን ያደረገውን ነውና በዚህ ሰዓት ሊቨርፑሎች እያሳዩት ያለው አቋም በጣም የወረደ ነው። ብዙ ሰዎች እንግዲህ በአሰልጣኝ አርነ ስሎት ዙሪያ የተለያየ አስተያየቶችን እየሰጡ ነው። እንደውም አብዛኞቹ ከስራው መሰናበትም አለበት የሚል አስተያየትን እየሰጡ ነው። ለምን እንደዚህ እንደሚሉም ይገባኛል። ነገር ግን መርሳት የሌለብን ነገር አሰልጣኝ አርነ ስሎት ከዚህ በኋላ የሚታወሰው የፕሪሚየር ሊግ ዋንጫ ያነሳው አሰልጣኝ ተብሎ ነው። እንደዚህ ተብሎ የሚነሱ ደግሞ ብዙ አሰልጣኞች የሉም። እናም ይህንን መርሳትም የለብንም። እንደዛም ቢሆንም ግን ሰሞንኛ ብቃታቸውን ከተመለከትን የሊቨርፑል የዘንድሮ አቋምን ከተመለከትን እንዳጠቃላይ በጣም የወረደ ነው። አንዳንድ ጨዋታዎች ላይ እያሳዩት ያለው እንቅስቃሴ ራሱ በጣም የሚዘገንን ነው። አሁን ለምሳሌ በፕሪሚየር ሊጉ ከወልቭስ ጋር ያደረጉትን ጨዋታ ብንመለከት በጣም የወረደ ጨዋታ ነው የነበረው። ወልቭሶች ናቸው ማንቸስተር ሲቲ ወይም ከአርሰናል ጋር አይደለም እየተጫወቱ የሚገኙትና በዛ ጨዋታ ላይ ያሳዩት እንቅስቃሴ በጣም የወረደ ነው የነበረው። በዚህ ሰዓት ሊቨርፑሎች ከየትኛውም ቡድን ጋር የትኛውም ደረጃ ላይ ከተቀመጠው ቡድን ጋር በሚጫወቱበት ሰዓት በጣም እየተቸገሩ ነው የሚገኙትና ይህንን ነገር ማስተካከል መቻል አለባቸው። አውቃለሁ ተጠያቂ የሚሆነው አሰልጣኙ ብቻ አይደለም፣ ተጫዋቾቹም መጠየቅ መቻል አለባቸው። ምክንያቱም ባለፈው ሲዝን በጣም ምርጥ አቋም ሲያሳዩ የነበሩ ተጫዋቾች በዚህ ሲዝን በጣም መጥፎ የሚባል እንቅስቃሴን እያደረጉ ነው የሚገኙት። አቨሬጅ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ደግሞ አንድ ወይም ሁለት ተጫዋቾች ብቻ አይደሉም፣ እንደ ቡድን ነው የወረደ አቋምን እያሳዩ የሚገኙትና ይህ ነገር ደግሞ በጣም የሚያሳስብ ነው። በዚህ ሰዓት ሊቨርፑሎች በጣም ብዙ ችግሮች እንዳለባቸው ነው እየተመለከትን የምንገኙና እንደዚህ አይነት ብዙ ችግሮች ካሉበት ደግሞ ምናልባትም አንድ ብቻ ሊሆን ይችላል ዋነኛው ችግር። ያንን ደግሞ መፈለግ ያስፈልጋል። ከዛ እዛ ላይ በደንብ መስራት ያስፈልጋል፣ እርምጃ መውሰድ ያስፈልጋል የሚል አስተያየትን ሰጥቷል። አያይዘውም በአሰልጣኙ ቆይታ ዙሪያ በሰጡት አስተያየት የሊቨርፑል ባለሀብቶች ሁለት ውሳኔዎችን ነው ማስተላለፍ የሚችሉት። አንደኛው ከአሰልጣኙ ጋር መቆየት ወይም ደግሞ ከአሰልጣኙ ጋር መለያየት ነው። በዚህ ሰዓት ደግሞ ሁላችንም እንደተመለከትነው ከሆነ የሊቨርፑል አመራሮች እንደዚሁም ባለስልጣኖች ከአሰልጣኙ ጋር መቆየትን ወስነዋልና ይህንን ነገር አክሰፕት ማድረግ መቻል አለብን። ቢያንስ እስከ ሲዝኑ መጨረሻ ድረስ ከኛ ጋር እንደሚሆን በእርግጠኝነት መናገር ይቻላልና ያንን ተቀብለን ከጎኑ ሆነን መደገፍ ነው ያለብን የሚል አስተያየትን ሰጥቷል። በዚህ በሰጡት አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ማይክል ኦዌን የሰጠውን አስተያየት ይሆናል። በቅርቡ በቢቢሲ ከዋይን ሩኒ ጋር በዋይን ሩኒ ሾው ባደረገው ቆይታ እንግዲህ የሰጠው አስተያየት አለ። በዚህም አስተያየት በግሌ አሁንም ሊቨርፑሎች በፕሪሚየር ሊግ ውስጥ ካሉ ክለቦች መካከል በጣም ምርጡ ክለብ ነው እያለን ይገኛል። አያይዞም እንደተናገረው ከሆነ ብዙ ሰዎች እንግዲህ ይህን ነገር ስናገር ግራ ሊገባቸው ሊስቁም እንደዚሁም ሊያሾፉም ይችላሉ። በተለይ ደግሞ ሊቨርፑሎች በዚህ ሰዓት በፕሪሚየር ሊጉ የተቀመጡበትን ደረጃ ስንመለከት 6ኛ ነውና 6ኛ ደረጃ ላይ የተቀመጠን ቡድን በፕሪሚየር ሊጉ
ምርጡ ክለብ ነው ማለት ትንሽ ግራ ሊያጋባ ይችላል። ነገር ግን 20ውንም የፕሪሚየር ሊግ ክለቦች በምርጥ ብቃታቸው እርስ በርስ ተጫወቱ ቢባሉ ከሁሉም የበለጠ በጣም ምርጥ የሚሆነው ሊቨርፑል ነው የሚል አስተያየትን አያይዞም እንደተናገረው ከሆነ በዚህ ሰዓት እንግዲህ ሊቨርፑሎች መጥፎ የሚባል እንቅስቃሴን እያደረጉ ነው ለማለት ትንሽ ይከብዳል። እውነታው ግን እንደዛ ነው። አሁን 6ኛ ደረጃ ላይ ነው የተቀመጡት። እንደዚሁም በጣም ምርጥ የሚባል እንቅስቃሴንም እያደረጉ አይደለም የሚገኙት። በተለይ ደግሞ በክረምት የዝውውር መስኮት ያን ሁላ ገንዘብ አውጥተው ጥሩ ተጫዋቾችን ወደ ክለባቸው ቀላቅለው አሁን እያሳዩት ያለውን አቋም ማየት ትንሽ ይከብዳል። ነገር ግን ደግሞ ወደ አቋማቸው ወደ ብቃታቸው ይመለሳሉ ብዬ እጠብቃለሁ። ምናልባት በዚህ ሲዝን ላይሆን ይችላል፣ ምናልባትም በቀጣይ ሲዝን ሊሆን ይችላል። ይህንን ምርጥ ብቃታቸውንም ሲያወጡ ልንመለከት የምንችለውና ከዛ በኋላ ግን በፕሪሚየር ሊግ ውስጥ ካሉ ክለቦች መካከል አንደኛ ደረጃ ላይ የሚቀመጡ ክለብ መሆናቸውን ግን ከወዲሁ መናገር እንችላለን የሚል አስተያየት ተሰጥቷል። ከዚህ ቀደም እንግዲህ በዚህ ዙሪያ በተደጋጋሚ ስንናገር የነበረው ይህንን ነው። ሊቨርፑሎች በዚህ ሲዝን ምርጥ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። አብዛኞቹ ተጫዋቾችም የወረደ አቋምን እያስመለከቱ ነው የሚገኙት። እናም አጠቃላይ ከተደረጉ ጨዋታዎች ብንመለከት ራሱ ምናልባት 1-2 ጨዋታዎች ላይ ሊሆን ይችላል ሊቨርፑሎች በጣም ምርጥ ብቃታቸውን ማሳየት የቻሉት። በነዛ ጨዋታዎች ላይ ግን የሊቨርፑል እንቅስቃሴን ስንመለከት በጣም የሚማርክ ነው የነበረው። ለፍጹምነት የቀረበ እንቅስቃሴም ነበረ ማድረግ የቻሉትና ያንን ጨዋታ በተደጋጋሚ የሚጫወቱት ከሆነ በፕሪሚየር ሊግ ውስጥም ብቻም ሳይሆን በአውሮፓ ውስጥም በጣም ምርጡ ክለብ መሆን ይችላል። ነገር ግን በዚህ ሲዝን ይህንን ነገር ደጋግሞ ማሳየት አልቻሉም። ኮንሲስተንሲ ይጎላቸዋል። በጣም ወጥነት የሚጎላቸው ቡድን እየሆኑ ነው እየተመለከትናቸው የምንገኘውና ያ ደግሞ በዚህ ሰዓት በፕሪሚየር ሊጉ 6ኛ ደረጃ ላይ እንዲቀመጡ አድርጓቸዋል። እናም በቀጣይ ሲዝንም እንግዲህ ከዚህ የተሻለ ሲዝንን ያሳልፋሉ ብለን ተስፋ እናደርጋለን። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ሁለት ተጫዋቾችን ይሆናል። ሁለቱም የተከላካይ መስመር ተጫዋቾች ናቸው። ለተለያዩ ክለቦች ቢጫወቱም ነገር ግን ሊቨርፑሎች ሁለቱንም በቅርበት እየተከታተሉ ነው የሚገኙት። አንደኛው የአርቢ ሊፕዚንጉ የ23 ዓመቱ ፈረንሳዊው ካስቴሎ ሊኬባ ነው። ይህ ተጫዋች እንግዲህ ስሙ ከሊቨርፑል ጋር በተለይ ደግሞ ባለፉት ሁለት የዝውውር መስኮቶች ላይ በጣም በስፋት ሲያያዝ ነበረ። ሊቨርፑሎችም ተጫዋቹን በቅርበት እየተከታተሉት እንደሆነ የተለያዩ ዘገባዎችም ሲዘግቡት ነበረ። አሁንም ድረስም ግን ሊቨርፑሎች እዚህ ተጫዋች ላይ ፍላጎት እንዳላቸው ነው እየተነገረ የሚገኘው እና ምናልባትም በክረምቱ የዝውውር መስኮት ይህን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለ እየተናገሩ ነው የሚገኙት። ጀርመናዊው ጋዜጠኛ ፍሎሪን ፕላተንበርግ ይዞት በወጣው ዘገባ መሰረት ደግሞ ሉኬባም ከአርቢ ሌፕዚግ በቀጣዩ የክረምቱ የዝውውር መስኮት ለመልቀቅም ፍቃደኛ እንደሆነ ነው እየተናገረ የሚገኘው። በዚህ ምክንያትም አርቢ ሌፕዚጎች መጀመሪያ ካስቀመጡለት ሂሳብ ከውል ማፍረሻም ቀንሰው ሊሸጡ የሚችሉበት እድል እንዳለም በዘገባው ይዞ ተናግሯል። ቀደም ሲል አርቢ ሌፕዚጎች ለዚህ ተጫዋች 80 ሚሊዮን ዩሮ ነበር የለጠፉበት። አሁን ግን በ70 ሚሊዮን ዩሮ ለመሸጥም ፍቃደኛ ናቸው እያለን ይገኛል። ይህ ተጫዋች ከኮናቴ ጋር በጣም ብዙ የሚያመሳስላቸው ነገር አለ። በተለይ ደግሞ በፊዚካልና በፍጥነታቸው ደረጃ ከተመለከትን ከኮናቴ ጋር በጣም በብዙ ይመሳሰላሉ። ከኮናቴ በተጨማሪም ግን ከኳስ ጋር በጣም ምቾት የሚሰማው ተጫዋች ነው። እንደዚሁም ደግሞ የግራ እግር ተጫዋች እንደመሆኑ መጠን ለቨርጂል ቫንዳይክም የረዥም ጊዜ ተተኪ መሆን የሚችል ተጫዋች ነው። እንደዚሁም አሰልጣኝ አርነ ስሎት ከሚፈልጉት የአጨዋወት ስታይል ጋርም የሚመች የሚስማማ አይነት ተጫዋች ነው እየተባለ የሚገኙና ምናልባትም የአርቢ ሌፕዚግ የዋጋ መቀነስ ተከትሎ ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ እየተባለ ይገኛል። ነገር ግን ደግሞ ከዚህ ቀደም በተደጋጋሚ እንደተናገር ነው የሊቨርፑል ቀዳሚ ተመራጭ አይደለም። ሊቨርፑሎች በዚህ ሰዓት ሌሎች ተጫዋቾችን በቅድሚያ እየተመለከቱ ነው የሚገኙት። ከነዚህ መካከልም የቦርሲያ ዶርትመንዱ ሾልተርባክ እንደዚሁም ደግሞ በዋነኝነት የኢንተር ሚላኑ ባስቶኒ ነው። ሊቨርፑሎችም እንግዲህ ባስቶኒን ለረዥም ጊዜ እየተመለከቱት ያለ ተጫዋች ነው። በጣም ከፍተኛም ፍላጎት አላቸው ይህንን ተጫዋች ወደ አንፊልድ ለመመለስ። በተለይ ደግሞ የረዥም ጊዜ የቨርጂል ቫንዳይክ ተተኪ ለማድረግ በጣም ከፍተኛ ፍላጎት አላቸው። እንዲሁም ባለፈው የክረምት የዝውውር መስኮት ራሱ ከዚህ ተጫዋች ጋር ስማቸው ሲያያዝ ነበር። ነገር ግን ኢንተር ሚላኖች ተጫዋቹን ለመሸጥ ፈቃደኛ ስላልነበሩ ሊቨርፑሎችም ያን ያህል ሳይገፉበት ሄዷል። አሁን ላይ ግን ምናልባትም በቀጣይ የክረምት የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ ተብሏል። በተለይ ዲያሮ ስፖርት ይዞት በወጣው ዘገባ መሰረት ኢንተር ሚላኖች ተገቢውን ሂሳብ የሚቀርብላቸው ከሆነ በዚህ ተጫዋች ዙሪያ ድርድሮችንም ለመቀመጥ ፈቃደኛ እንደሆኑ በዘገባው ተናግሯል። አያይዞም እንደተናገረው ከሆነ ኢንተር ሚላኖች ከዚህ ተጫዋች ቢያንስ 60 ሚሊዮን ፓውንድ ይፈልጋሉና ድርድር ለማካሄድ ራሱ የመነሻ ሂሳቡ 60 ሚሊዮን ፓውንድ ነው የሚሆነው። ይህንንም ተጫዋች ለማስፈረም እንግዲህ ሁለት ክለቦች በዋነኝነት ተቀምጧል ነው እየተባለ የሚገኘው። አንደኛው ሊቨርፑል ሲሆን ሌላኛው ደግሞ የስፔኑ ክለብ የሆነው ባርሴሎና ነውና ባርሴሎናዎችም ሊቨርፑሎችም ይህንን ተጫዋች ከኢንተር ሚላን ለማስፈረም ከፍተኛ ፍላጎት እንዳላቸው እየተዘገበ ይገኛል። ዲያሮ ስፖርት በተጨማሪ ይዞት በወጣው ዘገባ መሰረት ተጫዋቹን በክረምቱ የዝውውር መስኮት ወደ ሌላ ክለብ ሄዶ ቻሌንጆችን ፈተናዎችንም ለመጋፈጥ ዝግጁ ነው። ከነዚህ ክለቦች መካከል ግን ቅድሚያ የሚሰጠው ወደ ባርሴሎና መሄድን ነው የሚል መረጃን ይዞልን ወጥቷልና ሊቨርፑሎች እዚህ ላይ እንግዲህ ጥሩ የሚባል ዜና አይደለም። ለሊቨርፑል ግን ጥሩ ዜና ሆኖ
የሚመጣው የባርሴሎናዎች የመግዛት አቅም ነው። እንደሚታወቀው እንግዲህ ያለፉትን ጥቂት ዓመታት የባርሴሎናዎች ተጫዋችን ማስፈረም በጣም እያስቸገራቸው እየመጣ ነው የሚገኘውና አንድ ተጫዋች ራሱ ካስፈረሙ በኋላ ወደ ስኳድ ውስጥ ለመቀላቀል ራሱ በተደጋጋሚ ሲቸገሩ የተመለከቱበት አጋጣሚዎች አሉና ይህንን ተጫዋች ኢንተር ሚላኖች በሚፈልጉት ከ60 ሚሊዮን ፓውንድ በላይ ገንዘብ አውጥተው ለማስፈረም አቅሙ አላቸው ተብሎ አይጠበቅምና ምናልባትም ሊቨርፑሎች በዚህ ምክንያት ተጫዋቹን ሊያስፈርም የሚችሉበት ከፍተኛ እድል አለ እየተባለ ይገኛል። ይህ ተጫዋች እንግዲህ ተፈጥሯዊ የግራ እግር ተጫዋች ነው። በጣም አስደናቂ የሚባል ተጫዋች ነው። በዚህ ሰዓትም በዓለማችን ላይ ከሚገኙ ምርጥ የመሀል ተከላካይ ስፍራ ተጫዋቾች መካከል ምርጥ 5 ውስጥ መግባት የሚችል ተጫዋች ነው። ይህንን ተጫዋች ደግሞ የቨርጅል ቫንዳይክ የረዥም ጊዜ ተተኪ ለማድረግ ከፍተኛ ፍላጎት አላቸው እየተባለ ይገኛል። እንደሚታወቀው ቨርጅል ቫንዳይክ 34 ዓመቱ ላይ ነው የሚገኘው። በቀጣይ ዓመትም ኮንትራቱ የሚያበቃ ይሆናል። ከዛ በኋላም ሊቨርፑሎች ኮንትራቱን ቢያራዝሙለትም እንኳን ራሱ በቋሚነት የመጀመር እድሉ እየጠበበ ነው የሚሄደውና ተተኪ የግድ ያስፈልጓል። ይህንንም ተጫዋች ለመተካት ደግሞ ባስቶኒን ቀዳሚ ተመራጭ አድርጎታል እየተባለ ይገኛል። ነገር ግን ደግሞ ከባርሴሎና በጣም ከባድ ፉክክር ይገጥማቸዋል ተብሎ ነው የሚጠበቀው። በተለይ ደግሞ ቅድም እንዳልኳችሁ ተጫዋቹ ወደ ባርሴሎና ለመሄድ ፍላጎት መኖሩን ተከትሎ ሊቨርፑሎች ከባድ ፈተና የሚጠበቃቸው ይሆናል። እንደዛም ቢሆንም ግን ተጫዋቹን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። እናንተስ ሊቨርፑሎች ይህንን ተጫዋች ያስፈርሙታል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።